ስደት ላይ ስንኖር እነዚህ 6 ነገሮች ግዴታ በውስጣችን ሊኖሩ የሚችሉ ነገሮች ናቸው። መኖር ያለባቸው ነገሮች ናቸው ማለት ነው። ዛሬ ይዤላችሁ መጣሁት ኢንሻአላህ 9 ዓመት የስደት ቆይታ፣ 3 ዓመት የኢትዮጵያ ቆይታ፣ ከዛ ወደ ስደት። ለምንድን በምን ምክንያት? ስደት ምንድን ነው? ለኛ መነሻ እንጂ መዳረሻ አይደለም። ይህንን ሁልጊዜ ለአእምሯችን መናገር መቻል አለብን። ስደት ለኛ መነሻ እንጂ መዳረሻ አይደለም። ሁልጊዜ በስደት ላይ ዘላለም አንኖርም። አገር እመለሳለሁን የሚለው ማሰብ መቻል አለብን። ይህንን ስናስብ ነው ደግሞ የሰራነውን ነገር መያዝ የምንችለው ማለት ነው። አለዛማ አልመለስም ወደ ሀገሬ ብለንታል። አብዛኛውን ጊዜ አባካይ ነው የምንሆነው። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ፣ መች ይረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ፣ አቅሜ ሲደክም ሁነኝ ብርታቴ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ፣ መች ይረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ፣ አቅሜ ሲደክም ሁነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አንሻይቴ ተከታታዮች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት ያላ ሱብሃነሁ ወተዓላ ጥበቃ እዝነት አይለያችሁ እያልኩ ዛሬም በአዲስ ርዕስ ብቅ ብያላችኋለሁ ማለት ነው። እኔ ጋር እዚህ ጋር አብዛኛዎቻችሁ የኔ ተከታዮች የኔ ቤተሰቦች እነማን ናችሁ? የመዳም ቅመሞች ናችሁ፣ ሌላ ማንም አይደላችሁም። የኔ ተከታዮች አብዛኛዎቻችሁ እንደኔ በስደትን ቅርጥጥጥ የምትሉ ናችሁና ለእናንተ ነው ዛሬም ይዤ የመጣሁት ማለት ነው። እና ስደተኛ ስትሆኑ ማለት ነው፣ ስደተኛ ስትሆኑ ግዴታ መተግበር በእናንተ ውስጥ ሊኖሩ የሚችሉ 6 መርሆችን ዛሬ ይዤላችሁ መጥቻለሁ ማለት ነው። በእኛ በስደተኞች ውስጥ ስደት ላይ ስንኖር እነዚህ 6 ነገሮች ግዴታ በውስጣችን ሊኖሩ የሚችሉ ነገሮች ናቸው፣ መኖር ያለባቸው ነገሮች ናቸው ማለት ነው። ዛሬ ይዤላችሁ የመጣሁት ኢንሻአላህ 9 ዓመት የስደት ቆይታ፣ 3 ዓመት የኢትዮጵያ ቆይታ፣ ከዛ ወደ ስደት። ለምንድን በምን ምክንያት ትማሩበታላችሁ ብዬ ይዤ ብቅ ብያለሁ። ኢንሻአላህ ተማሩበት ማለት ነው። እነዚህን 6 ተግባራቶች እኔ አልተገበርኩም ነበር በፊት ማለት ነው። ከስደት ወደ ስደት የሚያንከራትተኝ ምንድን ነው? ከነዚህ ከ6 ዝርዝሮች ውስጥ አንደኛውን የለም ከኔ ጋር አልነበረም ማለት ነው። ለዛ ነው ከስደት ወደ ስደት የመጣሁት። የትኛውን ልትሉኝ ትችላላችሁ፣ ግን እነዚህ 6 ነገሮች በእኛ በስደተኞች ውስጥ መኖር አለባቸው ብዬ ያልኩት አንደኛው ምን ይመስላችኋል? ወሬ ሳላበዛ ማለት ነው። አንደኛው ቁጠባ፣ ቁም ነገር። እኛ ስደተኞች በሰው ሀገር ስንኖር ምን ነው የምናሳልፈው? ጊዜያችንንና ጉልበታችንን ነው የምንሰጠው። ሌላ ምንም የምንሰጠው ነገር የለም። ጊዜያችንንና ጉልበታችንን ነው። ስለዚህ ቁጠባ መልመድ ግዴታና ግዴታችን ነው። ከኛ ውስጥ መጥፋት የሌለበት ትልቁ ዋናው ተግባራችን ነው መሆን አለበት። ቁጠባ ከሌለ ያው ዝም ብለን በምንድን በወንፊት ውስጥ ውሃ ማፍሰስ ይሆናል የኛ ህይወት ማለት ነው። ከዚህ የተሻለ ነገር የለውም ማለት ነው። ስለዚህ ቁጠባ መልመድ ግዴታችሁ መሆን አለበት። ሁለተኛው ምንድን ነው? ገምቱ። ሁለተኛውን ምን ገመታችሁ?
ለቤተሰብ አይሆንም የምትባለዋን ቋንቋ መልመድ መቻል አለብን። ለቤተሰብ አይሆንም የሚለውን ቋንቋ መልመድ መቻል ግዴታችን ነው፣ በእኛ በስደተኞች ውስጥ ማለት ነው። እንዴት እንደዚህ ታያለሽ? ቤተሰብ ለመቼ ነው ታዲያ የወለደው ልትሉ ትችላላችሁ። ሳህ ትክክል። ቤተሰብ ወልዶ ሲያሳድግ ብዙ መከራም ብዙን ችግርን አሳልፎ ነው እዚህ ደረጃ ያደረሰ። ለእነሱ አለሁላችሁ ማለት ደግሞ ግዴታችን ነው። ግን በምን መልኩ የሚለውን ደግሞ ማወቅ አለብን። አበሪትዬ አሎ የከሌ አባባሉ ልጅ ይሄን አደረገች፣ ይሄን ሰራች፣ እንደሆነች፣ እንደወጣ፣ እንደወረደ እንዴ እኔ እስከማን አንሳለሁ? ይሄ በእኛ ውስጥ ሊኖር አይገባም። አንደኛ የራሳችንን ህይወት፣ ሁለተኛ የእነሱን ህይወት ነው የምናጨልመው። ገባችሁ አይደል? የሁለታችንንም ህይወት ነው የምናጠፋው። ግን እዚህ ጋር ስናስበው የኛ ህይወት ብቻ ይመስለናል። አይደለም፣ የእነሱም ህይወት ነው የሚበላሸው። ስለዚህ አይሆንም መልመድ ግዴታችን ነው። አይሆንም ማለት አለብን፣ ቤተሰብን ማለት ነው። በዛ ወጣ፣ በዛ ወረደ፣ በዛ ገባ፣ ጆሮ ዳባ ልበስ ማለት አለብን። ሶስተኛው ጤንነታችንን መጠበቅ። በእኛ በስደተኞች ውስጥ አብዛኛዎቻችን ከሀገራችን ስንመጣ ሙሉ ሜዲካል ወስቴን ሙሉ ምርመራ ወስቴን በአፊያ ነው ስደት ላይ እየመጣ ነው። ስደት ላይ ስንመጣ ግን ራሴን ወገቤን ፈለጠኝ ቆረጠኝ። ያኸዋኒ በምንድን ምክንያት የሚለውን ደግሞ ማሰብ መቻል አለብን እኮ። እኔ በራሴ ምሳሌ ማለት ነው። ጠዋት ላይ እነሳለሁኝ፣ ወደ ስራ ሰተት ብዬ እገባለሁኝ። ስራዬን ሰርቼ በመሀል ላይ ይርበኛል፣ ብለው የሚጠጣው ያስፈልገኛል። ቆይችን ልጨርስ። ከዛ በኋላ ስራዬን ጭርስርስ አድርጌ ራሴን ጎድቼ ወደ ምግብ እመጣለሁ። መሆን የለበትም። ጤንነታችን ግዴታችን። ጤናችን ሲጠበቅ ነው ገንዘባችን። ያለ ጤና ገንዘብ እኮ ምንም አይደለም። በገንዘብ ታክመን የማንድነው በሽታ እኮ ነው የምናመጣው። ስለዚህ ገንዘባችን ምን መሆን አለበት? ጤናችን መሆን አለበት። ጤንነታችሁን ጠብቁ። ጤናችሁን ስትጠብቁ ሁሉም ነገር ጊዜውን ጠብቆ ይመጣል። ሁሉም ነገር ጊዜውን ጠብቆ ይሰራል። በቂ ረፍት ውሰዱ። አብዛኛውን እኛ ስደተኞች እንደነገርኳችሁ በትንሹ ማለት ነው ከኔ ከራሴ ተሞክሮ በሰዓት ምግብ አለመብላት፣ በሰዓት ውሃ አለመጠጣት፣ በሰዓት እረፍት አለማገኘት፣ በደከመ ሰዓት እረፍት አለማገኘት ራሱን የራሴም ስላለ ነው። የኛ የሁላችንም የስደተኞች ተግባራችን ነው ማለት ነው። ከእንደዚህ አይነቱ መራቅ አለብን። ከእንደዚህ አይነቱ ተግባራችን መራቅ አለብን ማለት ነው ወዶችዬ። ቀጣዩስ አራተኛውስ ምን ይመስላችኋል? አራተኛ ጊዜያችንን ለእውቀታችንና ለገንዘባችን እንስጥ። በስደት ላይ ስንኖር በነገራችን ላይ ጊዜ ማለት ለኛ ገንዘባችን ነው። ምክንያቱም አሁን በስደት ላይ ስትኖሩ በስደት ላይ ስንኖር እንዴት ጊዜ ማለት ገንዘብ ትዩ ቻልሽ ትላላችሁ። በሀገራችሁ ላይ ስትኖሩ ግን የራሳችሁን ህይወት አማረም ማስጠላም እየኖራችሁ ነው። በስደት ላይ ስንኖር ግን በጣም ብዙ የኛን አይምሮ የሚፈታተኑ ብዙ ነገሮች አሉ። ለምን ብለን? ለገንዘብ ብለን። ስለዚህ ያለንን ጊዜ ለገንዘባችን ማድረግ አለብን። ከአሉባልታ ወሬዎች መራቅ አለብን። በእውቀት ጊዜያችንን መገንባት አለብን ማለት ነው። በስደት ላይ ብዙ ነገር ታተርፋላችሁም ታጎላላችሁም። ግን ካለማወቅ ነው የምናጎለው ካለማወቅ እንጂ የሚያጎል ነገር ያን ያክል አይኖርም ማለት ነው። ገባችሁ? ስደት ላይ ስንኖር ባለማወቅ ብዙ ነገሮችን እናጠፋለን። ምሳሌ በሶሻል ሚዲያ ላይ በጣም ብዙ ጊዜ እናባክናለን። በሚረባውም በማይረባው ማለት ነው። በስልካችንም እኮ በጣም ብዙ አይነት የሚሰራ ስራ አለ። በጣም ብዙ ነገሮች መማር ትችላላችሁ። እውቀታችሁን መገንባት በኦንላይን መማር ትችላላችሁ። ብዙ ነገሮች አሉ። እነዛም ማድረግ
የሁላችንም ተግባር ነው፣ የእናንተ ብቻ አይደለም። ይህንን ግን መቅረፍ መቻል አለብን ኢንሻአላህ። ወደ ቀጣዩስ አምስተኛው ምን ይመስላችኋል? ገምቱ። አምስተኛ ግዴታ በእኛ ውስጥ ሊኖር የሚገባ መተግበር ያለብን የሀገሩን ስርዓትና ቋንቋ መልመድ አለብን፣ መተግበር አለብን። ስርዓቱንም መተግበር አለብን፣ ቋንቋውንም መልመድ አለብን። ስደተኛ እስከሆነ ድረስ የኛን ሀገር አይደለም መቼም ቋንቋ የምናወራው የዛን ሀገር የምንኖርበትን የስደት ቦታ የዛን ሀገር ቋንቋ ነው የምናወራው፣ ያለንበትን ሀገር ማለት ነው። ስለዚህ ቋንቋውንም ለማልመድ ቶሎ ብለን ጥረት ማድረግ አለብን። ስርዓቱንም ለመልመድ ጥረት ማድረግ አለብን። ሙያውንም ለመልመድ ጥረት ማድረግ አለብን። ምክንያቱም የኛ ሀገር ስራና የዛ ሀገር ስራ ሁለቱ የተለያየ ነው። በዛው በእኛ ሀገር እናስኪደው ብላችሁ ታላችሁ ኪሳራው ለማን ነው? ለእናንተው ለራሳቸው ነው። ትርፋማ የምትሆኑት እንዴት ሊጣመን ይችላል ምናምን ልትሉ ትችላላችሁ። ይጣማል። አምስተኛ የሀገሩን ስርዓትና ቋንቋ ቶሎ ብለን ለመልመድ ጥረት ማድረግ አለብን። ቋንቋው እንድትግባቡ ይጠቅማችኋል። ስርዓቱ ደግሞ የዚህን ሀገር ሙያ ካለመዳችሁ ያው ናችሁ። ሁልጊዜ ወደታች እንጂ ከፍ ማለት የለም። እውቀት ሲጨምር ማንኛውም ነገር ይጨምራል። ይቺ ልምድ ያላት ናት፣ ይቺ ልምድ የሌላት ናት ሲባል አሁን ስንቀጠር እንኳን ለራሱ የተለያየ ነው፣ ደረጃዋ የተለያየ ነው። ስለዚህ የክፍያችሁ ደረጃ ለራሱ ከፍ የሚለው የዛን ሀገር ሙያ ቶሎ ብላችሁ ስለምዱ፣ ቋንቋውን ቶሎ ብላችሁ ስለምዱ ነው። ቶሎ ብላችሁ ለመልመድ ጥረት ማድረግ አለባችሁ ማለት ነው። ኦኬ አለብዛባችሁ። ወደ ስንተኛው እንሄድ? ወደ ስድስተኛው እና ወደ መጨረሻው ስንሄድ ስድስተኛው ስደት ምንድን ነው? ለኛ መነሻ እንጂ መዳረሻ አይደለም። ይህንን ሁልጊዜ ለአእምሯችን መናገር መቻል አለብን። ስደት ለኛ መነሻ እንጂ መዳረሻ አይደለም። ሁልጊዜ በስደት ላይ ዘለዓለም አንኖርም። አገር እመለሳለሁን የሚለው ማሰብ መቻል አለብን። ይህንን ስናስብ ነው ደግሞ የሰራነውን ነገር መያዝ የምንችለው ማለት ነው። አለዛማ አልመለስም ወደ ሀገሬ ብለንታል። አብዛኛውን ጊዜ አባካይ ነው የምንሆነው። ኧረ ነገ ጧት እመለሳለሁኝ፣ የመጣሁበት ዓላማ አለኝ፣ ያንን ዓላማ የነደፍኩትን ዓላማ ግብ መምታት አለብን ብላችሁ እዛ ነደፋችሁት ዓላማ ላይ ግብ ለመምታት ጥረት ነው እንጂ ማድረግ ያለባችሁ ስደት ሁልጊዜ እኖራለሁ የሚለውን ሁልጊዜ ማሰብ መቻል የለባችሁ ማለት ነው። ሁልጊዜ ስደት ላይ አይኖርም። ስደት መነሻ እንጂ መዳረሻ አበደን አይደለም። ግባችሁ ላይ ደርሳችሁ ወደ ሀገራችሁ መለስ የምትሉበትን ጊዜ አጠር አድርጋችሁ እነደፋችሁት ንድፍ ቦታ ላይ ለመድረስ ጥረት ማድረግ አለባችሁ። በኩራት ኢትዮጵያ ሀገራችሁ እንድትመለሱ ማለት ነው። በነገራችን ላይ በስደት ላይ ምን 10 ዓመት 20 ዓመት 30 ዓመት ብታስቆጥሩ ያው ስደት ነው። ያው ስደተኛ ነው አይደለም። ስለዚህ ሁልጊዜ ጎዶሎ እንጂ ሙሉነት የላችሁ። በስደት ላይ ሙሉነት የለም፣ ጎዶሎነት እንጂ ማለት ነው። ሙሉነት ያለው በሀገር ላይ ነው። በማግኘትም በማጣትም በማንኛውም ሁኔታ ላይ ብትሆኑ በሀገራችሁ ላይ ሙሉነት አላችሁ። ሙተን እንኳን ለመቀበር አፈሩን ለማግኘት እንኳን ለራሱ በጣም ብዙ ውጣ ውረድ አለ። ሀገራችን ላይ ስንሆንሳ ይሄ የለም። በሰዓቱ ሁሉም ነገር ይሸኛል። ሰው ሀገር ላይ ስንሄድ አንጣት አዲስ አበባ የሆነ ወረቀት አምጣ፣ ከባህር ዳር ይሄንን አስጥፍ፣ ይሄን በዛው ጣ፣ ይሄን በዚህ በጣም ብዙ ውጣ ውረድ አለው። ለምክንያቱም ስደተኛ ናችሁ፣ የሰው ሀገር ሰው ናችሁ እና ስደት መነሻችን እንጂ መዳረሻችን አይደለም የሚለውን በአይምሯችን መናገር መቻል አለብን እላችኋለሁ ውዶችዬ። ኢንሻአላህ እነዚህን 6 ነገሮች ተግብሩ ማለት ነው። ምክንያቱም እዚህ እኔ ጋር ያላችሁት አብዛኞቻችሁ እንዴ ነው ስደተኛ ናችሁ፣ እንዴ ነው በሰው ሀገር የምትንከራተቱ ናችሁ። በተለይ ደግሞ ሀይቀተል ስደት ላይ ለብዙ አመት አስቆጥራችሁ ሀገር ተመልሳችሁ ከዛ ደግሞ ተመልሳችሁ ወደ ስደት መምጣት ክብደቱን እንግዲህ የቀመሰ ነው የሚያውቀው። ይሄ ነው አልልም። እነዚህን 6 ነገሮች ተግብሩ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤት አዲስ የሆናችሁ አይከፈልበትም፣ ሰብስክራይብ አድርጉ፣ ላይክ ሸር እያደረጋችሁ ደግሞ አበረታቱኝ ማለት ነው። ምክንያቱም እኛ ስደተኞች ገፍታሪያችን እንዳልኳችሁ ጨቋኛችን ሀሳብና ሂሳባችን በጣም ብዙ ነው። ስለዚህ እኛ እርስ በርሳችን ስንገዳደፍ፣ እርስ በርሳችን አብሽሬ አይዞች ስንባባል ደግሞ
ደስ ይላልና እርስ በርሳችን እንገዳደፍ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ልቤ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ።